በቃ መጨረሻሽ ይሄ የሆነ ሃንግማን የጃጁ ሽማግሌዎች መጠራቀሚያ አረጋውያን መሰብሰቢያ እኔ የዳን ዊልቤክ ቀላይ በቃ እንትን ሳይለኝ ጭራሽ ደግሞ አሁን ጆርዳን ሄንደርሰንን ለማስፈረም በት እያለች ነው እያሉ ነው። ይቺ የለንደኗ ቀበጥ ማለት ነው። የለንደን ኩራትን የተላለ ደግሞ በዛ ላይ ማለት ነው። ዋው ደስ ይላል። ያው ኔክስት 10 ነው አይጨረሽው። ያው እዛው አካባቢ አታጭም፣ ግን ጥሩ ስትራቴጂ ነው። አረ ባለ የማትገመቱን ማለት ቼልሲ ነው። ካሁን በኋላ ይበቃል። በቃ ፈላ አስፈርመናል። 16 18 21 22 አልቀረንም። አሁን የሚመርቅ መንገድ የሚያሳይ ገብቷል አይደል? በሳል የሆነ በሰል ያለ ተጫዋች ደግሞ ያስፈልጋል። የማትገመት ሰው መሆን ያለብህ። ቼልሲ እንደዛ ነው። አሁን ከ35 ዓመት በታች አናስፈርምም ካሁን በኋላ። ቼልሲዎች ጆርዳን አንደርሰንን ለማስፈረም ያለውን ውድድር እየመሩ ይገኛሉ። ብሬንትፎርዶችም እሱን ለመልቀቅ ፈቃደኛ ናቸው። የሚሆነውም በነፃ ነው ማለት ነው። እስከ 2027 ኮንትራት ቢኖረውም እነሱም በነፃ ለመልቀቅ ፈቃደኛ ናቸው። እሱም ከብሬንትፎርድ ለመልቀቅ ፈቃደኛ እንደሆነ እነ ፋብሪዚዮ እነ ዴቪድ ኦርንስቴን ዘአትሌቲክ ዘግበውታል ማለት ነው። ቼልሲ ካሁን በኋላ ከ35 ዓመት በታች አያስፈርምም። ቼልሲያን ፋሚሊ ይህንን የቼልሲን ሁኔታ እንዴት ታዩታላችሁ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡ። ወዮ በወያለው የጠላሁት ነገር በክለብ የመጣ እነዚህ ተጫዋቾች ጆርዳን ሄንደርሰን እና ዌልቤክ ወደ ቼልሲ ሰርፕራይዝ በሆነ መልኩ ትራንስፈር አድርገው ወደ ቼልሲ ሊመጡ እንደሆነ ፋብሪዚዮ ዘገበ ዛሬ። ምናልባት ቼልሲ ከፈረሙ አላስፈላጊ ሳይኒንግ፣ ይሄ ምን አይነት ሳይኒንግ እንደሆነ ራሱ ግራም ያጋባ። ከዚህ ልትረዱት የምትችሉት ነገር አንድ ነገር ብቻ ነው። እሱ ምንድነው? ዣቪ አሎንሶ ብሉኮን ሙሉ ለሙሉ ተቆጣጣራቸዋል ማለት ነው። ብሉኮ በተአምር ሪሴል የሌለው ተጫዋችን አምጥተው ደሞዝ እየከፈሉ አያጫውቱም። ገብቷላ። በዚህ ምክንያት ግን ደስ ሊል ይችላል። ምክንያቱም በዣቪ አሎንሶ ተጫዋች ማምጣት ከጀመሩ የጨዋታ ይሄ ፕሪሚየር ሊጉ ከጀመረ በኋላ በክለቡ በሱ ቁጥጥር ስር ነው ማለት ነው። ይሄን ተጫዋች አስገባ፣ ይሄን ተጫዋች አውጣ አይሉትም። ከዛ ውጪ ጆርዳን ሄንደርሰን የቀዘቀዘ ሽማግሌ 36 ዓመቱ፣ ዌልቤክ የሸመገለ ሽማግሌ 35 ዓመቱ ምን ይሰራልናል? ለማንኛውም ሀሳባችሁ ምን ተሰማችሁ? ሀሳባችሁ ኮሜንት ላይ እኔ ባይመጡ ደስተኛ ነበርኩ። መልካም አዳር። ምንድነው የጀመረው? መቄዶኒያ ፊሲሊዮን ነው እንዴ? ምንድነው ሪታየርመንት? ከዚህ በፊት ልጆች ብቻ ነበር የሚያሰሩ፣ አሁን ደግሞ ሽማግሌ ዌልቤክ ሲገርመኝ ሄንደርሰን ሚለር ራሷን ከሪታየርመንት መጥቶ ሊገባ ነው የተባለውና መቄዶኒያ ኤፍሲ ቢያለው ቼልሲ ካሁን በኋላ ባይዙ ከተማ ውስጥ ምናምን ስትሄዱ በጣም ተጠንቀቁ። አረማምዳችሁ ምናምን ከተመቸው ቼልሲ ሊያስፈርም ይችላል። ማንንም ያገኘውን ነው የሚያስፈርመው። ቼልሲ ባይዙ ወደ 40 ምናምን ተጫዋች አለው፣ ግን ማስመዝገብ የሚችለው 25 ነው እና ጭራሽ እዛ ላይ ደግሞ ተጫዋች ያስፈረመ ነው። ልምድ ያለው ተጫዋች መጨመርና ያረጁ ሰዎችን ማምጣት እኔ ትንሽ ያው አሁን በጣም ያረጀ ሰው ማምጣትና ልምድ ያለው ተጫዋች መጨመር ይለያያልና ለማንኛውም ዌልቤክንም ሄንደርሰንንም ሊያስፈርም ነውና ካሁን በኋላ መቄዶኒያ ኤፍሲ ነው በቃ ሪታየር ለማድረግ ነው የሚካሄደው ቼልሲ ማለት ነው። በቃ ጣሊያን ሴሪያ አይደላችሁም እኮ እንግሊዝ ፕሪሚየር ሊግ ነው። እኔ አሎንሶ ምን እሺ ነው በቃ ከባድ ነው። ለማንኛውም መቄዶኒያ ኤፍሲ ከባድ ስራ ጀምራለች። ቼልሲ ወይ ልጅ ነው የሚመቸው ወይ ትልቅ ሰው ነው፣ በቃ መሀል ላይ አይወድም። የኛው ሌጀንድ ነው ሊቪያን ሲሳካለት ያርግለት ነው የሚባለው። ከሊቪ ከወጣ በኋላ በአንድ በትልቅ ክለብ ባዩ ደስ ይለኛል፣ ግን ቼልሲ የፈለገው ለችሎታው አይመስለኝም። እኔ የዚህ ሰውዬ ሊደርሺፕ እኮ በስማ ምንም ቢደከም በእንግሊዝ ይጠራል። በቃ አሰልጣኞች በጣም ይፈልጉታል። ምንድነው የአባቶች ቀን ነው እንዴ? የአባቶች ቀን ነው ወይ ንገሩኝ እንጂ ምንድነው? ቼልሲ እንዲህ በአንድ መለወጥ ይቻላል እንዴ? ምንድነው? እነዛ ነጥብ መነፈላ ከማስፈረም ወደ እነዚህ ኤክስፒሪየንስ እና ሊደርሺፕ ያላቸው ተጫዋቾች ወድጇለሁ። የፈጠነ ጠቅጠቅ አርጉልን። እቺን በነፃ እቺን ወደ 10-12 ሚሊዮን ፓውንድ ምናምን በላይ አትፈጅም። ጠቅጠቅ አርጉልን እንደው በሞት በቃ አባቴ። አሁን ምን አይነት ጽድት ያለ ሲዝን እንደምናሳልፍ እየሸተተኝ ነው። ወደ ሲዝናችንን እንግባ። ሁለቱንም አልጊ እፈልጋለሁ። ለአንድም ይሁን ለ2 ዓመት ያገልግሉ። አባቴ አንተ ምን አይነት ሲዝን ልናሳልፍ ነው? ወይኔ ፕሪሚየር ሊግ እንግዲህ የፕሪሚየር ሊጉ ውድ 2 ተጫዋቾች ብሎ እንግዲህ ትራንስፈር ማርኬት ለቋል። እስቲ ማማ ይመስላል አታፍርም ከሆነ እነ ሴስኮ ምናምን ተፈልጋለህ እነግርሃለሁ። እሱ ሁለቱም ግን አሰልጣኞች ቶፕ 6ን በአልፋቤት ተበላልጠን እንድንጨርስ ያርጉት። ዋንጫ እስከ 38ኛ ሳምንት ጠብቀህ ማን እንደሚበለው ያው አርሰናል ቢበለውም ግን
ቶሎ በጊዜ እንዳናረጋግጥ ሊያደርጉት ነው። ብራዘር ቶፕ 6 ቶተንሃም በፊት የሚጠራበትን ግርማ ሞገስ ዲዘርቭ ይመልሰዋል። ቼልሲ ለዋንጫ ተፎካካሪ እንዲሆን ዣቪ አሎንሶ ይመልሰዋል። ሁለት እሳት አሰልጣኞች በፕሪሚየር ሊጉ ምን አይነት ጊዜ ልናሳልፍ እንደምንችል ግን አውዙ ቢለ ካሁኑ ያጓጓል። የወቅቱ ውድ ተጫዋቾች ብሎ እንግዲህ ትራንስፈር ማርኬት ሁለቱ ናቸው የተለቀቁት ማለት ነው። ብሩኖ ፈርናንዴዝ ነሽ ምናምን ከዚህ ከክለብ ያለ እኔና ሲቲ ለዋንጫ እንፎካከራለን። የተጫዋች ውድ ተጫዋቾች በሁሉ በስኳድ ጥራት እንፎካከራለን። እንግዲህ የወቅቱ የእንግሊዝ ፕሪሚየር ሊግ ውድ ተጫዋቾች በሁሉ ነገር ጥራት ያላቸው አንድና ሁለት የተቀመጡት ሁለቱ ናቸው። ሌላው ተከታይ ነው። ዳኒ ዌልቤክን ቼልሲ ሊያስፈርም ነው ሲባል ገርመዋል። እንግዲያውስ አሁን በጣም ይግረም ጆርዳን ሄንደርሰንንም ቼልሲ ሊያስፈርምልን ነው። እንግዲህ አሁን አስገራሚ ኤፍሲ አግራሞት ኤፍሲ ማን እንደምትለኝ አላቅም። ለማንኛውም ቀልዱ ቀልድ ነው። ወደ ቁም ነገሩ ስንመለስ እስኪ በትንታኔ ላስረዳችሁ። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ቼልሲ ቤት እንደሚታወቀው አንድና አንድ ነገር ነው የሚጎለው። አቅም አለ፣ ችሎታ አለ፣ በዛ ላይ ደግሞ ዋንጫ በልተዋልም። ስለዚህ አሁን የሚፈልጉት ምንድነው? ልምድ ነው። ልምድ ያለው ተጫዋች ደግሞ ቼልሲ አሁን ላይ ትኩረት አድርጎ እየሰራ ነው። ዌልቤክ ቅድም ስሙ ተያያዘ፣ እንደገና ደግሞ ሄንደርሰን ሁለቱም የሚመጡት ልምድ ሊያካፍሉና በዛ ላይ ደግሞ ባገኙት እድል ለመጫወት ነው እንጂ ቋሚ ሆነው ቋሚ 11 ላይ ገብቶ ሌሎቹን ቤንች አድርገው ምናምን አይደለም። እዚች ጋር አሁን ህፃናት ምናምን የሚል ነገር ለአርሰናል ትተናል። እኛ አሁን መጠጥ ያለ ተጫዋች ነው የምንፈልገው። ገባህ? ላኩዋን ስናስፈርም ከሌሎቹ አንጻር ልምድ አለው። 27 ዓመቱ ነው። ፕሪሚየር ሊግ ላይ ፕሩፍ አድርጓል ራሱን። አሁን ላይ ደግሞ እያስፈረምን ያለ ነው ወይም ደግሞ ልናስፈርም እያሰብን ያለናቸው ተጫዋቾች እራሳቸውን ፕሪሚየር ሊግ ላይ በደንብ ያሳዩ ናቸው። ይሄ ማለት እንግዲህ ዣካ በሉት። ለዣካ እንደሚታወቀው 20 ሚሊዮን ለማውጣት ፈቃደኛ ነበርን። እሱም ተስማምቶ ነበር። ክለቡ ሲገግም ተው ነው ማለት ነው። አሁን ይሄ ማለት ዣካ ራሱ ሆኖ ምንድነው የሚለያቸው? ይሄ ዋንጫ በልቷል። በቃ ራሳቸውን ሁለቱም ፕሩፍ አድርገዋል ፕሪሚየር ሊግ ላይ። ይሄ ግን ፕሪሚየር ሊግ አሳክቷል፣ ቻምፒየንስ ሊግ አሳክቷል፣ ክለብ ወርልድ ካፕ አሳክቷል፣ ሱፐር ካፕ እንዲሁም ኤፍኤ ካፕ ኮሚኒቲ ሺልድም አሳክቷል ማለት ነው። ስለዚህ ለቼልሲ ለዣቪ አሎንሶ ወሳኝ ነገር ነው የሚሆነው ማለት። ለማንኛውም ግን በቃ ልምድ ካሳካን አለቅ በቃ የቀረው ሁሉም ሙሉ ነው። ችሎታውም አቅሙም ሁሉም አለ። አቤት አቤት ይመቻች።